ዋሽቶ አገባኝ ዋሽቶ ያኖረኝ ነው እስከመቼ በዚህ ቤት እንደምቀጥል አላቅም ያሉኝ እህቶች አጋጥም እንዲህ ማታለል በሰው ቤት መጫወት ተገቢ አይደለም ብዬ አስባለሁ። መኪና ተከራይተው የሚሄዱ ሰዎች እንዳሉም ሰምተናል። ኧረ እኔም እንደዚህ ገጥሞኛል። ሀቂቃ ለሰው ሜዳ ላይ ያለ ጅምር ህንጻ እንደዚህ አሁን ፉቲንግ ምናምን ይሄ በቅርቡ የሚያልቅ ህንጻዬ ነው ይታየሻል አይደል? በዚህ ደረጃ የሚያታልሉ ሰዎች እንዳሉም ሰምተናል። መጀመሪያ ላይ ትረስትን እንደዚህ ገደል የሚከት ነገር የሚናገሩ ሰዎች ዋጋ ይከፍላሉ። ሱብሃንአላህ ጡለ ዑምራቸውን የማይታመኑት የሚያሳፍረው ነገር ዋሽቶ አገባኝ ዋሽቶ ያኖረኝ ነው እስከመቼ በዚህ ቤት እንደምቀጥል አላቅም ያሉኝ እህቶች አጋጥሞኛል። በጣም ይዋሻል ይሉሃል እና አሁን ይሄን ሰውዬ ውሸቱን እንዴት አድርገህ ማስቆም እንዳለብኝ አላቅም። ዴይ ባይ ዴይ ግን ጥላቻ እየጨመረ መጣ። እንዴት ከዚህ ከዛብ ጋር እኖራለሁ ይሉሃል። ከዛብ ሱፐርላቲቭ ሆኖ ወጥቷል ቃሉና ይሄ ያስተዛዝባል፣ ያዋርዳል። እኔ በፌክ በዲኮሬሽን ሴናሪዮ ከምትቀበለ ሴት ተበራእ ነው ማለት ነው። ብጥለ ብትል ይሻላል። ሀካዛ ሴቶቹ ማለት ነው የራሷን ማንነት የራሷን ኢላኺሪ በጣም ክባ ግና ምናምን ዲኮር አድርጋ አቀርባለህ። በኋላ ነገሩ ትንሽ ጊዜ ነው ከፈትፈት ሲደረግ ሁሉ ነገር ክፍል ግልጥልጥ ይላል። ራስን ማዋረድ ይመጣልና ለድሜ ልክ እንዳትታመን ነው ፈርስት ኢምፕሬሽን ይላሉ ፈረንጆቹ አይደል? የመጀመሪያ አካባቢ ያለ ተጨባጭ ብዙ ያዋርዳል። ስለዚህ እኔ ከመጋባታቸው በፊት ስለ እያንዳንዱ ቅድሚያ ስለሚሰጡት ነገር ቢተዋወቁ ይሻላቸዋል። የገንዘብ መጠናቸውን ቢያውቁት ይሻላቸዋል። ስለሚፈልጉት ያናኗር ዘይቤ ከራሳቸውና ከአጋሮቻቸው ጋር ሀቀኛ ውይይት ቢያርጉ ይሻላቸዋል። በቃ ደሞዜ ይሄን ያህል ነው፣ ደሞዝተኛ ከሆነ ነጋዴ ከሆነ ያለሁበት የንግድ ሁኔታ ይሄ ነው፣ አላህ ብሎት እንዲያሻሽለው እመኛለሁ። ታትሬ ደክሜ ህይወታችንን ለመቀየር እለፋለሁ፣ ሰራለሁ። ሜንታሊቲ እንደዚህ ነው።